ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ጥቅምት 27 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የህወሓት ቡድን የአፋር ክልልን ወሰን አልፎ በንጹሃን አርብቶ አደሮች ላይ ጥቃት መፈጸሙን የአፋር ክልል ኮሚኒኬሽን ቢሮ ማስታወቁን ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ መሆኑን እንዲሁም የመንግስት የጤና ተቋም የሆነው አለርት ሆስፒታል በካይ ኬሚካል ወደ ወንዝ በመልቀቁ 1 ሚሊዮን ብር መቀጣቱን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ክድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የህወሓት ቡድን የአፋር ክልልን ወሰን አልፎ በንጹሃን አርብቶ አደሮች ላይ ጥቃት መፈጸሙን የአፋር ክልል ኮሚኒኬሽን ቢሮ አስታወቀ። የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ የህወሓት ቡድን ትናንት ጥቅምት 26 ቀን 2018 ሌሊት ለዛሬ አጥቢያ 6 ሰዓት ገደማ ባወጣው መግለጫ የህወሓት ቡድን የክልሉን ወሰን አልፎ ጥቃት እንደከፈተ አስታውቋል። ክልሉ በመግለጫው ከጥፋቱ የማይማረው የህወሓት ቡድን ትናንት ጥቅምት 26 ቀን 2018 ምሽት በአፋር ክልል ወሰን ውስጥ በመግባት 6 መንደሮችን በጉልበት መቆጣጠሩንና ንጹሃኑን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ብሏል። የህወሓት ቡድን በአፋር ክልል በዞን 2 በመጋሌ ወረዳ ቶንሳ ቀበሌ ዋራአና ሚልኪ በሚባሉ ልዩ አካባቢዎች ወሰን ተሻግሮ በመግባት ከምሽቱ 1 ሰዓት አካባቢ በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግጭት አዋጅ በግልጽ አፍርሷል ሲል ማክሏል። ይህ የህወሓት ጠብጫሪ ቡድን በቶንሳ ቀበሌ ላይ ተኩስ በሚከፍትበት ወቅት ሰላም ወዳዱ የአፋር ሽማግሌ እንዲመለሱ ቢማጸናቸውም አሻፈረኝ በማለት ግጭቱን አስከትሏል ሲልም ኮሚኒኬሽን ቢሮ በመግለጫው አስታውቋል። የህወሓት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎችን ደህንነትና የወሰኑን ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነቱን ይወጣል ሲል ማሳስቧል። በተመሳሳይ የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በዚህ ጉዳይ ላይ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ባሰፈሩት ጽሑፍ ኋላ ቀሩ ቡድን የፌደራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል ብለዋል። ጥቂት የትግራይ ኃይሎች አመራሮች በሻዕቢያ ትዕዛዝ ሰጪነት በፌደራል መንግስት ላይ ትንኮሳ ጀምረዋል ያለው አቶ ጌታቸው ረዳ ይህ ትንኮሳ እንዲያቆሙ ማሳስቧል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋን መጋበዝ ክህደት ነው ሲሉም ጌታቸው ገልጸዋል። ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ መሆኑ ተገለጸ። በቅርቡ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ፌደራል ፖሊስ አስታውቋል። የኢትዮጵያ ፌደራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይል አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉም በበጀት ዓመቱ አንደኛ ሩብ ዓመት የቅድ አፈጻጸም ማጠቃለያ ግምገማ ላይ ተናግረዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልእኮን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱን የገለጹት ኮሚሽነር ጀነራሉ ይህንን መጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርቡ ተመርቆ በሁሉም የሀገራችን አካባቢዎች የትኛውንም አይነት ግዳጅ ለመፈጸም እንደሚሰራ ገልጸዋል። አክለውም የኢትዮጵያ ፌደራል ፖሊስ የትኛውንም አይነት ፖሊሳዊ ግዳጅ መፈጸም የሚያስችል አቅም እየገነባ መሆኑን ጠቅሰው በቅርቡ በሀገሪቱ በየትኛውም ጫፍ የራሱን ግንኙነት በራሱ ለማሳደግ የሚያስችል የኮሙኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ የአጭር የመካከለኛና የረጅም ርቀት የመገናኛ የራዲዮ ግንኙነት ስርዓት ወደ ስራ የሚያስገባ መሆኑን መናገራቸውን ከኢትዮጵያ ፌደራል ፖሊስ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። የመንግስት የጤና ተቋም የሆነው አለርት ሆስፒታል በካይ ኬሚካል ወደ ወንዝ በመልቀቅ 1 ሚሊዮን ብር ተቀጣ። መንግስታዊው የጤና ተቋም አለርት ሆስፒታል በኮልፌ ቀራኒዮ ክፍለ ከተማ በወንዝና በወንዝ ዳርቻ በካይ ቆሻሻዎችን በመልቀቅ 1 ሚሊዮን ብር መቀጣቱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 01 ልዩ ቦታ ዘነበ ወርቅ አለርት ሆስፒታል ወደ ወንዝ ለቆታል የተባለው ብክለቱ በከተማው የአካባቢ ጥበቃ ባለስልጣን ባለሙያዎች በላብራቶሪ የተረጋገጠ በመሆኑ ሆስፒታሉ 1 ሚሊዮን ብር መቀጣቱን የተገለጸው
በተጨማሪም በክፍለ ከተማ ወረዳ 4 በወንዝ ዳርቻ ብክለት የፈጸሙ 6 የተሽከርካሪ እጥበት አገልግሎት የሚሰጡ ተቋማት ወይም ላቪያጆ እያንዳንዳቸው 100,000 ብር በድምሩ 600,000 ብር መቀጣታቸውም ተመላክቷል። ክፍለ ከተማው በእለቱ በአጠቃላይ 1,600,000 ብር በመቅጣት አስተዳደራዊ እርምጃ መውሰዱም ተመላክቷል። ባለስልጣኑ በተደጋጋሚ በተለያዩ አማራጮች የግንዛቤ ፈጠራ ስራ እየሰራ ቢሆንም ከህገወጥ ተግባራቶች የማይታቀቡ ግለሰቦችና ድርጅቶች ላይ የሚወስደው አስተዳደራዊ እርምጃ ተጠናክሮ የሚቀጥል በመሆኑ ነዋሪዎች ተቋማትን ከመሰል ተግባራት እንዲቆጠቡ ማሳስበዋል። የመማር ማስተማር ሂደትን የሚያውኩ ተቋማት በትምህርት ቤቶች አቅራቢያ እንዳይቋቋሙ የሚያስገድድ ደንብ ሊወጣ መሆኑ ተገለጸ። የፔንሲዮን፣ የጫት፣ የመጠጥ፣ የጋራጅና የፈርኒቸር ቤቶችን ጨምሮ ትምህርትን የሚያውኩ ሌሎች ተግባራት የሚፈጸምባቸው ተቋማት ከትምህርት ቤቶች አጥር በ500 ክበብ ሜትር ውስጥ እንዳይገነባ ተገንብቶም የሚገኙ ፍቃዳቸው እንዲወሰድ የሚደነግግ ረቂቅ ደንብ እየተዘጋጀ መሆኑን የትምህርት ሚኒስቴር አስታውቋል። የመማር ማስተማር ሂደቱን የሚያውኩ ድርጊቶች ከጊዜ ወደ ጊዜ እየጨመረ መሆናቸው ለመጀመሪያ ጊዜ ህግ ለማውጣት ማስገደዱን ሚኒስቴሩ ገልጿል። በትምህርት ሚኒስቴር የማህበራዊ ሳይንስ ትምህርት ስርዓተ ትምህርት ዴስክ ኃላፊ አቶ ኡመር ኢማም በረቂቅ ደንቡ አዋኪ የተባሉ በተማሪዎች ላይ የአካልና የስነ ልቦና ጉዳት የሚያደርሱ እንደ አነቃቂ አደገኛ መድኃኒቶችና አደንዛዥ እጾች ዝውውርና መጠቀም በህጋዊነት ስም ህገወጥ ድርጊቶች የሚፈጸምባቸው እንደ ፔንሲዮን፣ መጠጥ ቤቶች፣ ጭፈራ ቤቶች፣ ጫት ቤቶች እንዳይገነቡ ያግዳልን ብለዋል። በትምህርት አካባቢዎች ከፍተኛ ድምጽ የሚያወጡ የፈርኒቸር ማምረቻዎች፣ ጋራጅና ሌሎች ድርጅቶች በተማሪዎች ላይ የጉልበት ብዝበዛ የሚያደርሱ ደላላዎች እንዲሁም ሌሎች ህገወጥ ድርጊቶች በረቂቅ ደንቡ የሚጠቃለሉና የሚመለከታቸው አካላት ድርጊቶችን ለመቆጣጠር ተመሳሳይነት ያለው አሰራር ማውጣት አለባቸው በሚለው ላይ ውይይት መደረጉንም አቶ ኡመር ለሪፖርተር ተናግረዋል። በአሁኑ ጊዜ በ500 ሜትር ክበብ ውስጥ የሚገኙና ህገወጥ ድርጊቶች የሚፈጸምባቸው ተብለው የተለዩ ሌሎች ድርጅቶች በቀጥታ እንዲዘጉና ወደ ሌላ ዘርፍ እንዲገቡ አዳዲሶችም እንዳይከፈቱ ማድረግ ረቂቅ ደንቡ የያዛቸው 2 መሰረታዊ ጉዳዮች መሆናቸውንም አስረድተዋል። ደንቡን የሚያስፈጽም በምክትል ጠቅላይ ሚኒስትር የሚመራና የትምህርት ሚኒስቴር ምክትል ሰብሳቢ የሆነበት ግብረ ኃይል እንደሚቋቋምም ተገልጿል። ትራምፕ አዲሱ የኒውዮርክ ከንቲባ ወታደሮች ወደ ከተማዋ እንዳይገቡ ካደረገ የፍጥኝ አሳስሬ ዘብጥያ አወርደዋለሁ ሲሉ ተደመጡ። የምስራቅ አፍሪካዊቷ አገር ኡጋንዳ ተወላጅ የሆነው የ34 ዓመቱ ፖለቲከኛ ዞህራን ክዋኔ ማምዳኒ የኒውዮርክ ከንቲባ ሆኖ መመረጡ ይታወቃል። ይህም በአሜሪካ ትልቅ ከተማ ኒውዮርክ ለከንቲባነት በመመረጥ የመጀመሪያው ሙስሊም በመሆንም ታሪክ ሰርቷል። የዞህራን የምርጫ ቅስቀሳ ከ22,000 በላይ በጎ ፈቃደኞች እንዲሁም በአሜሪካ ፖለቲካ ተራማጆች በሚባሉትና ስመጥር ፖለቲከኞች ጭምር ድጋፍ ማግኘቱም ተገልጿል። ቢሆንም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲስ ከተመረጡት የኒውዮርክ ከተማ ከንቲባ ጋር እሰጥ አገባ ውስጥ ገብተዋል። በዚህም ትራምፕ ለብዙ ፕሮጀክቶች የሚውል የፌዴራል መንግስት ድጎማን ሊይዙበት ይችላል የሚሉ አስተያየቶች እየተሰጡ ይገኛሉ። ትራምፕ ተቃውሞ የገጠማቸው በሌሎች የአሜሪካ ከተሞች እንዳደረጉት አሁን ወደ ኒውዮርክ የሀገሪቱን ብሔራዊ ዘብ አሰማራለሁ ያሉ ሲሆን ማምዳኒ በበኩላቸው ይሞክሯትና እንተያያለን የሚል መልስም ሰጥተዋል። ትራምፕም በማምዳኒ ምላሽ ተበሳሽተው ወታደሮች ወደ ኒውዮርክ ከተማ እንዳይገቡ ካደረገ የፊጥኝ አሳስሬ ዘብጥያ አወርደዋለሁ ማለታቸው ሌላ ውጥረት ፈጥሯል። የትራምፕና የማምዳኒ ውዝግብ የጀመረው ገና ማምዳኒ እንደሚያሸንፉ ምልክቶች ሲታዩ የቀድሞ የኒውዮርክ ከንቲባ ኤሪስ አዳምስን ወደ ሳውዲ በአምባሳደርነት ልላክህና ማምዳኒ ለሚያሸንፍ ሰው የውድድር ሜዳውን ልቀቅ ብለው እንደነበርም ተገልጿል። ዞህራን በኒውዮርክ ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆኑ፣ የቤት ኪራይ እንዳይጨምር እግድ መጣል፣ ተመጣጣኝ ቤት መገንባት፣ ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ ማቅረብ ፖሊሲዎችን እንደሚተገብሩም አስታውቀዋል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ቀን